ሰላም ሰላም የዚህ ቻናል ቤተሰቦች እንደምን ከረማችሁ። ዛሬ እየላችሁ የመጣሁት የጀሚኒ ኤአይን አጠቃቀም ነው። እንግዲህ ጀሚኒ ከሌላው ኤአይ የሚለይበት አንደኛው አማርኛ ያነባል። ከሌሎቹ ኤአይዎች በጣም በተሻለ መልኩ ኤአይ አማርኛዎችን ያነብልናል ማለት ነው። እንግዲህ ይህን ጀሚኒ ኤአይ ለመክፈት መጀመሪያ ወደ ስልካችን አፕ እንገባለን ማለት ነው። ስልካችን አፕ ላይ ክሮም የምትለውን እንጫናለን። እንደምታዩት ክሮም የምትለው ከፍታልናል ላይ ምን ይላል? እዚህ ሰርች ባሯ ላይ ጀሚኒ ብለን እንጽፋለን። ጀሚኒ ስላት ይቺው ከኔ ከዚህ ከታች አንጥታለኛለኝ ጀሚኒ ኤአይ ብሎ። እንግዲህ ጀሚኒ ኤአይ የምትለውን ከነካሁ በኋላ ምን ይላል? ጎግል ጀሚኒ የምትላለች። እቺን ጎግል ጀሚኒ የምትለውን እንነካታለን ማለት ነው። እንግዲህ እንደምታዩት ጀሚኒ የሚለው ከፍቶልናል ሙሉ በሙሉ። እንግዲህ ከታች እቺ ፕላስ ምልክቷ ምንድነው? አፕሎድ ለማድረግ በካሜራ ሊሆን ይችላል። አፕሎድ ለማድረግ ለምሳሌ በካሜራ ሊሆን ይችላል። የሆነ ፋይልን ካሜራን ሰራ አፕሎድ የምናደርገው ስልኩ ላይ የነበረ ፋይልን ሊሆን ይችላል። እቺ የፋይል ምልክቷ አለች። ከዛ በፎቶ የተነሳ ተቀድሞ የነበረ ሊሆን ይችላል እና እነኚህን ከፋይል ላይ አፕሎድ ለማድረግ ያገለግሉናል ማለት ነው። ከዚህ ጋር እንደምናየው 3 ነጥብጣቧን ነክተን የምናመጣው ኒው ቻት ለምሳሌ እስከዛሬ የነበሩትን ሙሉ በሙሉ ያሳየናል። እስከዛሬ ሰርች አደረግነው እስከዛሬ የጻፍንላትን ያሳየናል ማለት ነው። አሁን እንግዲህ እስቲ አንድ ፔስት ላድርግና ለምሳሌ አንድ ፓራግራፍ 9 ብዬ ላኩላት። እንግዲህ እንደምታዩት ፓራግራፍ ሰጥቶኛል ማለት ነው። እንግዲህ ይህም ፓራግራፍ ከሰጠ በኋላ ምን እዚች ጋር ይሄው ላይክ ዲስላይክ ከወደኩት ላይክ አረጋለሁ፣ ካልወደኩት ደግሞ ዲስላይክ አረጋለሁ። ሸር ማድረግ እችላለሁ፣ ወደ ፈለገ ጋር ሸር አረጋለሁ። ከዛ እዚህ ጋር ኮፒ ማድረግ እችላለሁ ማለት ነው። እንግዲህ ይሄ ጀሚኒ ኤአይ የሚለየው ከሌሎች ምንድነው? አማርኛ ማንበቡ ነው ብለናል። ከሌሎች በተሻለ ሁኔታ አማርኛ ያነብልናል። ከሌሎቹ ኤአይዎች በተሻለ አማርኛን ያነባል ማለት ነው። ለምሳሌ እኔ ቡና ብዬ ሰርች ላድርግና ስለ ቡና ንገረኝ ልበለው የሚያውቀውን ለምሳሌ ቡና ብዬ ጻፍኩላት። እንግዲህ ስለ ቡና በደንብ አድርጎ ይኸው ገልጾልናል። የቡናን በቃ ስለ ቡና ምንነት በደንብ አድርጎ ገልጾልናል ማለት ነው። ይኸው እንደምታው ቡና በኢትዮጵያ መገለጫ ነው፣ የፍቅር የመቀራረብ ምልክት ነው ይላል። በትክክል አድርጎ ይገልጽልናል ማለት ነው። አማርኛም በትክክል ከሌሎቹ ኤአይዎች አማርኛም በትክክል አድርጎ ያነብልናል ማለት ነው። እንደዚህ ትምህርታዊ ቪዲዮ እንዲደርሳችሁ ቪዲዮውን ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።